አውቶቴክ ዊዝ አብርሽ። እሺ ዛሬ ለሹፌሮች የሚሆን ቪዲዮ ነው የምንሰራው። እዚህ ጋር ምንድነው መጀመሪያ ላይ ያለው የሚታዩት ፓወር ሴቭ አደረግልኛል፣ ግን ፍጥነቱን ይገድበኛል ማለት ለዛ ነው እኮ ድራይቭ ሞድ የሚያገለግለው። ስለዚህ እዚህ ጋር ድራይቭ ሞድ የምትለዋ የምታገለግልን ይሄ አጀስት ለማድረግ ነው ማለት ነው። ሌላኛው ሶስተኛ ላይ ያለችው መሪ ማሞቂያ ናት። እቺኛው አሁን መሪ ማሞቂያ ሆነ አለች። ይሄ የሚያገለግለን ይሄ መሪያችንን ለማሞቅ ነው። አንዳንድ ሀገራት ላይ እንደምታውቁት አየራቸው በጣም ቀዝቃዛ ስለሆነ በረዶ የሚሆንበት ጊዜ አለ። በዛን ሰዓት ላይ መሪ ለመያዝ ራሱ ይከብዳል። ስለዚህ እቺን ስናበራ ይሄ መሪ እዚህ ውስጥ ሂተር ስላለ ማሞቃ ስላለ ሂተሯ መሪን ታሞቀዋለች። ስለዚህ ይሄ መሪ ለማሞቅ ነው የሚያገለግለው ማለት ነው። ሌላ ምንድነው? አውቶ ሆልድ ነው። አውቶ ሆልድ ጥቅሙ ምንድነው? እየነዳችሁ መንገድ ቢዘጋጋ ወይም ደግሞ የትራፊክ ማብራት ቢያቆማችሁ ማርሹን ፒ ወደ ዲ መቀየር ከዲ ወደ ፒ መቀየር አያስፈልግም። ዲ ላይ እንዳለ እጅ ፍሬም መያዝም አያስፈልግም። ዲ ላይ እንዳለ እችኛዋን አውቶ ሆልድ የምትለው ፕሬስ ማድረግ ብቻ ነው የምትጠበቅብን። አሁን ዲ ላይ አደርጋለሁ። ይኸው ዲ ላይ አድርጋለሁ። እጅ ፍሬን ለቋል ራሱ በዚህ ሰዓት ላይ አሁን እጅ ፍሬንም ለቋል። ዲ ላይ ነው ያለው ማርሹ። እዚህ ጋር ለማሳየት ያክል ማርሹ ይኸው ዲ ላይ ነው ያለው። ስለዚህ እጅ ፍሬንም ለቀዋል። አሁን አውቶ ሆልድ ስለው አውቶ ሆልድ ፕሬስ በማድረግበት ጊዜ ላይ ስክሪኑ ላይ እንደምታዩት ይኸው አውቶ ሆልድ የሚል መጥቷል ማለት ነው። አውቶ ሆልድ የምትል መጣች። በዚህን ሰዓት ላይ እኔ አሁን እግር ፍሬንም ብለቅ ይኸው የእግር ፍሬን ሲለቀው ለቅቅ ያለው እግር ፍሬን፣ ስለዚህ ባለበት ይይዝልኛል ማለት ነው። ስለዚህ ይሄ አውቶ ሆልድ ምንድነው የሚያገለግለው? መንገድ ቢዘጋጋ ወይም ደግሞ የትራፊክ ማብራት ቢያቆመኝ ማርሽን ከዲ ወደ ፒ መቀየር እጅ ፍሬም መያዝ አያስፈልግም። ልክ አውቶ ሆልድን ፕሬስ ማድረግ ነው። አውቶ ሆልድ ፕሬስ አደረገው ዲ ላይ እንዳለ ማርሹ ይሄው ማርሹ ዲ ላይ እንዳለ አውቶ ሆልድን ፕሬስ ማድረግ በዚህ ሰዓት ላይ መኪናው እንደ እጅ ፍሬን ያገለግልና ይይዝልኛል ማለት ነው። ለመሄድ ወይም አውቶ ሆልዱን መንካት ወይም ደግሞ ነዳጅን መርገጥ በዛ ሰዓት ላይ አውቶ ሆልዱ ይለቅልናል ማለት ነው። ስለዚህ አውቶ ሆልድ ለዛ ነው የሚያገለግለን። ሌላ ምንድነው? ፓርኪንግ አሲስት ናት። ፓርኪንግ አሲስት ይችኛው ፓርኪንግ አሲስት እኮ ምንድነው? ፓርክ ስናደርግ መሪ ያግዘናል። እኛም መሪ አነካም። በዛ ሰዓት ላይ ራሱ መኪናው መሪ ስቲር እያደረገ መሪ ያግዘናል ማለት ነው። መሪ ያግዘናል። የኛ ስራ በዛ ሰዓት ላይ ብሬክ እና ማርሽ ወደፊት ነው ለማድረግ ነው። መሪ ራሱ መኪናው ያግዘናል። የዛ ነው የሚያገለግለው ማለት ነው። ይሄኛው ሌላ ሹፌር ሁልጊዜ ቼክ ማድረግ አለበት። እዚህ ጋር ሁልጊዜ ከመነሳቱ በፊት ምን ያክል ፐርሰንት ቻርጅ አለኝ፣ ምን ያክል ኪሎ ሜትር ያስገደኛል የሚለው ማየት አለባችሁ እንደ ሹፌር ማለት ነው። እሺ ሌላ ደግሞ ምንድነው? እዚህ ጋር ሞድ የምትላለች እዚህ ጋር ሞድ የምትለው እቺ ሞድስ ሁለት ነገር አላት። ክሩዝ ኮንትሮል እና ሊሚት አለ። ክሩዝ ኮንትሮል ፕሮፌሽናል ክሩዝ ኮንትሮል ነው። ስለዚህ አንድ ጊዜ እሷን ፕሬስ በምናደርግበት ጊዜ ላይ ይሄው ክሩዝ የሚል መጥቷል። ክሩዝ የሚለው ሲመጣ ለምሳሌ ፍጥነቴ 0 ላይ ስለሆነ ነው፣ አሁን እየነዳው ስላልሆነ ነው። እየነዳው 100 ቢሆን 100 ላይ ይይዝልኛል። በዛን ሰዓት ላይ የነዳጅ ፔዳል መርገጥ አያስፈልግም። እግሬን ከነዳጅ ፔዳል አንስቼ በኮንስታንት ስፒድ እንዲሄድ ያግዘኛል ማለት ነው። ስለዚህ ይሄ ኮንቬንሽናል ክሩዝ ኮንትሮል ነው። ለዛ ነው የሚያገለግለን። እቺኛ አሁን ሁለት ጊዜ ፕሬስ በማድረግበት ጊዜ ላይ ሞድ የምትለው አሁንም ሁለት ጊዜ ፕሬስ በማድረግበት ጊዜ ላይ ሊሚት የሚል ይመጣል። ይሄ ደግሞ አንዳንድ መንገዶች የፍጥነት ገደብ አላቸው። ከ30 በላይ መንዳት አይቻልም፣ ከ35 በላይ አይቻልም፣ ከ45 በላይ አይቻልም የሚል ፍጥነት ገደብ አለ። ስለዚህ ገደቡ እንዳናል እቺ ሊሚት የምትለው ላይ አጅስት ማድረግ ማለት ነው። አጅስት ለማድረግ እንዴት ነው የምናደርገው? እቺ ፕሬስ ማድረግ ነው። ወደ ታች ጫን ማድረግ ነው፣ ወይም ደግሞ መጨመርና መቀነስ ማለት ነው። መጨመርና መቀነስ ነው። ስለዚህ አሁን ነክቼ ወደ ታች ሳደርገው ይሄው ራሱ 30 መጣ። 30 40 ከሆነ ሎንግ ፕሬስ፣ ከዛ ለምሳሌ 52 ቢሆን 52 ላይ አጅስት አድርጋለሁ። ስለዚህ 52ቱን አያልፍም ማለት ነው። እቺን ለማጥፋት ወይም ካንስል የምትለው መንካት
እቺ ካንስል የምትለው መንካት ነው። ካንስል የምትለው ስነካ ይሄው ሊሚት የሚለው ይጠፋል ማለት ነው። ወይም ደግሞ ነዳጅ ፔዳል መርገጥ ወይም ደግሞ የፍሬን ስንረቅጠው ይጠፋል ማለት ነው። ሌላ ምንድነው? ሜኑ ነክተን የምናገኘው ሜኑ ማለት እቺኛዋ እቺ ሜኑ ነው የሚባለው። እቺ ሜኑ ስነካ ዳይቦርድ ላይ ምን ይታየናል? ዳይቦርድ ላይ ይሄ ሴቲንግ ይመጣል። ስለዚህ ሜኑ ስነካ ይሄ ሴቲንግ እንፈልገዋለን። ሴቲንግ ውስጥ ገብተን ድራይቨር አሲስታንስ የሚል አለ። ድራይቨር አሲስታንስ ውስጥ ስንገባ ኤስሲሲሲ ሪአክሽን ይላል። ይሄ ማለት ምንድነው? ስማርት ክሩዝ ኮንትሮል ማለት ነው። ስማርት ክሩዝ ኮንትሮል ምንድነው ጥቅሙ? እንደ አዳፕቲቭ ክሩዝ ኮንትሮል ነው የሚያገለግለው። ጥቅሙ ምንድነው? ከፊት መንገድ መኪና ቢመጣብን ራሱ ፍጥነትን እንቀንስ፣ መኪናው መንገዱ ባዶ ከሆነ ደግሞ ራሱ ፍጥነት እንዲቀንስ ነው። ስሎው ላይ ብናደርግ ጥሩ ነው። ከተማ ላይ ስነዳ እንዳይረብሸን ከከተማ ወጣ ስንል ሃይዌይ ላይ ወይም ፋስት ላይ ወይም ደግሞ ኖርማል ላይ ማድረግ እንችላለን፣ ችግር የለም ማለት ነው። ወይም ፋስት ወይም ስሎ ላይ ከተማ ውስጥ ስናነዳ ግን ስሎ ላይ ብናደርግ ጥሩ ነው። ሌላ ምንድነው? ሊዲንግ ቫይክል ዲፓክቸር ጠጋላ አድርጋት እስቲ። ሊዲንግ ቫይክል ዲፓክቸር የምትላለች እዚህ ጋር አላርት ነው። ይሄ እየነዳችሁ መንገድ ብዘጋጋና ብትቆሙ ከፊት ያለው መኪና ተንቀሳቅሶ አንተ ባትንቀሳቀስ ዋርኒንግ ይሰጣል፣ ተንቀሳቀስ የሚል። ስለዚህ ይሄ ለዛ የሚያገለግል አላርት ነው ማለት ነው። እሱን ኦፍ ማድረግ ከፈለግን ራይቷን ማጥፋት ነው። ኦን ማድረግ ስንፈልግ ደግሞ ራይቱ እንዲፈጠር ማድረግ ነው። ራይቱን ማምጣት ማለት ነው። ሌላ ምንድነው? ሌን ፎሎዊንግ አሲስት ነው። መኪናው መስመር ይዞ እንዲሄድ ማድረግ ማለት ነው። ይሄ የተቀባውን ቀለሙን ሳያልፍ መኪናው እንዲንቀሳቀስ ማድረግ ሌን ፎሎዊንግ አሲስት ይባላል። ለዛ ነው የሚያገለግለው። ሃይዌይ አውቶ ስፒድ ዞን ማለት ደግሞ አንዳንድ መንገዶች ሃይዌይ ላይ በተለይ 80 100 120 የሚል የፍጥነት ገደብ አላቸው። ስለዚህ 80 ላይ ቢታረጉ 80 እንዳያልፍ ያደርጋል። 100 ላይ ቢታረጉ 100 እንዳያልፍ ያደርጋል። 120 ላይ ቢታረጉ በ120 ላይ እንዳያልፍ ያደርጋል። ስለዚህ ለዛ ነው የሚያገለግለው። ስለዚህ እሱን አጀስት ለማድረግ ይሄ ራይቶ ስታጠፈው ኦፍ ነው፣ ራይት ሲደረግ ደግሞ ኦን ማድረግ ነው ማለት ነው። ሌላ ድራይቨር አቴንሽን ዋርኒንግ ነው። ሹፌሩ የእንቅልፍ ስሜት የድካም ስሜት ቢሰማ ዋርኒንግ ይሰጣል ራሱ መኪና። ስለዚህ ሀይላ ስታደረጉ በጣም ይከታተላቸዋል። ኖርማል ስታደረጉ ኖርማል ኮንዲሽን ላይ ነው። ኦፍ ስታደረጉ አይሰራም ማለት ነው። ስለዚህ ሃይዌይ ላይ ብታደረጉ በጣም ይከታተላቸዋል ማለት ነው። ይሄ ለዛ ነው የሚያገለግለው። ሌላ ሌን ሴፍቲ ላይ ቅድም እዚህ ጋር ሌን ሴፍቲ ነው። ሌን ኪፒንግ አሲስት የሚለው መኪና ከመስመር ሲወጣ ራሱ መሪውን ወደ መስመር ይመልሳል። አሲስት ላይ ካረጋችሁ። ዋርኒንግ ላይ ካረጋችሁ ግን ዋርኒንግ ላይ ካረጋችሁ ግን ከመስመር ወጥተዋል ብቻ ይላል እንጂ መሪ ወደ መስመር አይመልስም። ዋርኒንግ ብቻ ለማለት ነው። ስለዚህ ይሄ ሌን ኪፒንግ ላይ የሚያግዘን ነው ማለት ነው። ሌላ ቬሪ ኢምፖርታንት ጉዳይ ፎርወርድ ኮሊዥን አቮይዳንስ ነው አላርት። ይሄ ምንድነው ጥቅሙ? አሲስት ነው። ይሄ ምንድነው? መኪና የሆነ ነገር ብገባብ ፍሬን እንዲይዝ ነው። እየነዳችሁ የሆነ ነገር ብገባ ፍሬን እንዲይዝ ነው። ስለዚህ ይሄ ኦፍ ማድረግ የለባችሁም። ኦፍ ብታረጉ ምን ይሆናል? እዚህ ጋር እዚህ ዳይቦርድ ላይ እንደምታየው ግጭት ምልክት ይበራባችኋል። ይሄ ለግጭት የተጋለጥክ ነው ማለት ነው። ስለዚህ ይሄ ኦን መደረግ አለበት እንጂ እንደዚህ ሁኔታ ኦፍ መደረግ የለበትም። ሌላ ፎርወርድ ኮሊዥን ዋርኒንግ ነው። ይሄም ዋርኒንግ ይሰጣል ማለት ነው። ዋርኒንግ የሚሰጠው ሌት ሆኖ እንዲሰጥ ኖርማል ኢርሊ ቀደም ብሎ ቢሰጥ ጥሩ ነው። ፎርወርድ ኮሊዥን ሳይፈጠር በፊት ቀደም ብሎ አላርት ቢሰጥ በጣም ጥሩ ነው። ሌላ ብላይንድ ስፖት ነው። ብላይንድ ስፖት በስፖኮ የማይታየው ነገር ራሱ ሴንሰሩ ብላይንድ ስፖት ሴንሰሩ ሴንስ አድርጎ ዋርኒንግ ለመስጠት ነው። ለሹፌሩ ግጭት እንዳይፈጠር ለመከላከል ነው ማለት ነው። ላይክ እንደ ሼር አወር ዩቲዩብ ቻናል